ህዝብን ወደ ማሳት ካመጣህ ግን ምን እያደረከው ነው ያለው? እንትኑ የሚጎበኙትን ሰዎች እንዳይጎበኙ እያደረክ ነው ያለው። ሰው ስለ ሀገሩ ያለው ፍቅር እንዲሟጠጥ ነው እያደረክ ያለው። እና ሰላም ናቸው እንዴ? እና ይሄ ነገር ትክክል አይደለም። ይሄ ነገር ትክክል አይደለም። ከእንደገና ክፈችላቸውና እስቲ ሙሉን ይስሙት። ጃልሴና ክፈች ውስጥ ሄለን የት ሄድሽ? ሄለን አይሰማም ወዳጆች። ሄለን እስክትመለስ ሐሳቤን ልቀጥል። ስለዚህ ምን እያልክ ነው ካላችሁኝ፣ ከሰው ኪስ አልፈዋል። አሁን አገር ወደ ባህል ልብስ አልብሰው ኮንፈረንስ ሲያዘጋጁ ሲዳማ መስለው የሚመጡት ስለሚወዱክ ይመስላል። ሌሎቻችሁ ሀዲያ ብትል ስለሚወዷችሁ ባህላችሁን ስለሚቀበሉ ይመስላችኋል። አይደለም። ሰይጣን የብርሃንን መልአክ እንደሚመስል አገልጋዮቹም የጽድቅ አገልጋይ እንዲመስሉ ራሳቸውን ስለሚለውጡ ነው። ሰይጣን ተዋናይ ነው፣ አስመሳይ ነው። ልክ እሱን እንደሚያስመስለው ሁሉ እነዚህ ሰዎች አስመሳዮች ናቸው። ለዛ ነው ትናንትና በወላይታ ልብስና ጭፈራ አጊጦ ደምቆ ህዝቡን ዘይት ሽጦለት መዝብሮት ከወላይታ ምድር ገና እንደወረደ አዲስ አበባ የወለጋ ባህላዊ ልብስ ወይም ደግሞ የኦሮሚያ ባህላዊ ልብስ ለብሶ ኦሮምኛ መዝሙር እየዘመረ ዩጩፋ የለቀቀው ለዚህ ነው። ታርጌታቸው አንተን በሚያስደስት ነገር አንተን ኢንተርቴን አድርጎ ኪስክ ውስጥና ልብክ ውስጥ ገብቶ ያለህን ሁሉ መውሰድ ነው። በቃ ያለህን ሁሉ መውሰድ ነው። ማንነትህን መውሰድ ነው። ከእግዚአብሔር ጋር አንተን ማጣላት ነው ታርጌታቸው። ራሳቸውን ማበልጸግ፣ አንተን ከእግዚአብሔር ጋር ማጣላት ነው። ጌታ ሆይ እንዳቡና እንዳሉን እርዳኝ ይላል አንድ ወንድም። አንተ እርዳኝ እኮ ማለት ያለብህ እንዳቡና እንደሆን ነው። ለመሰለህ አትሆንም አንተ። ቪዲዮን ክፈችልኝ እስቲ፣ ቪዲዮን ክፈችልኝ። አሁንና ያሁኑ ነው ስጣራችሁ የለሽ ቃል ልቀበለው ትችል። ሶሪ ኦኬ። እኮ የስልኬ ማስታወቂያ ያስገባልና ታገሰኝ ጌታ ይጨርስ፣ ችግር የለም። ኃይል የትም ቦታ የለም። ሀገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነው። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይገለበጣል። እና እኔ ስለሚሰራው መንፈስ ሳይሆን ሰሜን የሚጎበኘው ከዘንዶ አንጻር እንደሆነ መናገርና የኛ ሀገር ለምንድን ነው የማይጎበኘው ይላል። የት ሀገር ነው አንተ ያለኸው? ይሄ ጆሲ የሚባል ጀማሪ ጠንቋይ ነውና የት ሀገር ነው አንተ ያለኸው? ስንት ሀገር ነው ያለን እንዴ? ሰሜን ኢትዮጵያ የኛ ሀገር አይደለችም እንዴ? ደቡብ ኢትዮጵያ የኛ ሀገር አይደለ እንዴ? ደቡብ ኢትዮጵያ፣ ምዕራብ፣ ምስራቅ፣ ማዕከል፣ መሀል ሀገር የኛ ሀገር አይደለም? አንድ ሀገር አይደል እንዴ ያለን? የኛ ሀገር የማይጎበኘው ይላል። ኤርትራዊ ከሆንክ ንገረን። ኤርትራ ናት በሪፈረንደም ራሷን ነፃ አውጥታ ያለች ሀገር። ኬንያዊ ከሆንክ ንገረን፣ ወይ ሶማሌ ከሆንክ ንገረን። ችግር የለውም።
ሰሜን ኢትዮጵያ የኛ ሀገር አይደለም? የኛ ሀገር የማይጎበኘው ታዲያ ለምንድን ነው ይላል? እኔ እኮ ያስቁኛል። ጠንቋይ አይደለም የጌታ አገልጋይ ይላል። የጌታ አገልጋይ እንደዚህ አይደለም ወዳጅ። የቡሽሪ እኮ መንፈሳዊ ልጅ እኮ ቡሽሪ የእግዚአብሔር ሰው ነው እንዴ? ታብታብ አድርጉ ውስጥ ጋይስ 20 ሺህ ያስገቡት ቢያንስ ታቡን። ከዛን ደግሞ ከላይ የልብ ቅርጿን ምልክት ተጫኑ። ምንድነው ሜምበር ሁኑ። ሜምበር ሁኑ ጋይስ። ስም እየጠራው ሜምበር እንድትሆኑ አደርጋችኋለሁ። ቆይ ችግር የለውም። ከአቤል ስም አጠገብ ያለውን ልብ ቅርጹን ተጭናችሁ ሜምበር ሁኑ። አቤል የማትወዱት በተለይ ሜምበር ሆኑት። ውስጣቸው ያለው ዘንዶ ነው በነገራችን ላይ አንዴ ሰሜኑን አንዴ ምዕራብ እያለ ራሱ የሚበዘብዘውን ህዝብ እኮ ነው በነገራችን ላይ የሚረግመው። ራሳችሁ የምትበዘብዙትን የእናንተ ጥንቆላ አዳራሽ ውስጥ ሆነ እንጂ ራሳችሁ የምትበዘብዙትን ህዝብ ነው እየሰደባችሁ ያላችሁት። ማይክ ስትይዙ ምን አጭሳችሁ እንደምትይዙ መድጌ ይወቀው እና ታብታብ ያደረጋችሁ እስቲ ጋይስ 20 ገባው። ይሄ ህዝብ ፈረደበት። በዚህ ትበዘብዙታላችሁ፣ በዚህ ትሰድቡታላችሁ። አንቺ ደግሞ ማነሽ? እኔ ሄለን እባላለሁ፣ ጃልሴና እባላለሁ። የታሪክ ባለቤት የሆንኩ ሰው ትላለህ። ታብታብ ያደረጋችሁ አሁን እናንተ የሰሜን ህዝብ በመሰደቡ ደስ ብሏችሁ ነው እግዚአብሔር ሰው ነው ምናምን እያላችሁ ያላችሁት አማንን ማነው አቤልን የምትቃወሙት? ስለዚህ እናንተ እንደ ሀገር ራሱ እንደ ህዝብ ራሱ አንቆጥራችሁም። ህዝብ ሲሰደብ ምንም የማይሰማችሁ ከሆነ ህዝብ የነውጡልን ከኢትዮጵያ ህዝብ ሲረገም ሲሰደብ ህዝቤ ተሰደበ ብሎ የማይቆረቆር ህዝብ አይደለም። በነገራችን የትኛውም ህዝብ የትኛውም አቤላ መጣህ ቀጥል እና እንዳልኳችሁ ነው። ሪያሊቲው ተቀበሉ። ሄኖክ ለምን ፈረጠጥክ? የጌታ ሰው የጌታ ባሪያ የጌታ ባሪያ ይፈረጠጣል። ለምን ፈረጠጥክ? ለምን አሜሪካ ሮጠ ጠፋ? አቡ ምን እንዳለ ሰምተሃል? መጥቼ ያገለግላችኋለሁ ሰላሌ አለኮ። እስቲ ወንድ ነው እሱ ይሄድ ሰላሌ። አይ ላገለግል ይችላል ይምጣ። አሁን እኮ ምናልባት የሚቀጣውን ቅጣት እኮ ያን ያህል ከባድ ላይሆን ይችላል። እንደው ፍርድ ቤት ቢቀርብ ከዛ ቢጠየቅ ከዛ በገንዘብ ዋስ አሊያም ደግሞ በድርድር ፐብሊክ ፊገር ከመሆኑ ጋር ተያይዞ የቤተሰብ አስተዳዳሪ መሆኑ ጋር ተያይዞ መንግስት ወይም ፍርድ ቤት በገንዘብ ዋስ ሊፈታው የሚችልበት ሁኔታ ይኖራል እንደ ህጉ አግባብ። ግን ገባ ላመንበት ነገር እንታሰራለን፣ ለወንጌል ዋጋ እንከፍላለን ምናምን የሚሉ ሰዎች እናንተናን ነባዩሽን እስር ቤት አስገብተው ራሳቸው የሚያመልጡበት ጉዳይ ግን ፌር አይደለም። ከዚህ በፊትም እዩ ጩፋ እንደዚሁ ፈርጥጦ አውሮፓ ሀገር ሄዶ ተደብቆ ነበረ። ራሱ ጀግና ስለ ኦርቶዶክስ ሲያወራ ስለሌላው ሲያወራ አየር ላይ ዘንዶ አለ ሲል አየር ላይ ያለው ዘንዶ አቤት አይላቸው ነገር በቃ አየር ላይ ነው ያለው፣ አየር ላይ ነው ያለው። በገባ የውሸት ትርክት እየፈጠሩ የውሸት ተዋናይ ሰይጣን አንተን ፈልጌ ላድን የመጣሁት ለወጋን የመጣሁት የሚል 5 ሚሊዮን ሰይጣን ነው ያለብኝ ምናምን የሚል ተከፋይ ድራማ ሰሪ እንደ መንግስቱ በለጠ አይነት ሰው ድራማ እያሰለጠኑ እንደ መስራት ቀላል አይደለም። እና አሁን ነው ለአንደበቴ ጠባቂ አኑርልኝ ማለት አሁን ዝም ብላችሁ የምትቀባጥሩትን የምትናገሩትን ነገር ስለ ሀገሪቱ ራሱ በቃ እየተከተሉ የሚያወሩትን እኮ ሐሰት እኮ ደርሰንበታል።
ልክ እንደ ሱራፌል አይነት ራሱ ጠቅላይ ሚኒስተሩ አዲስ ቤተ መንግስት አሰርቻለሁ ሲል ከ4 ኪሎ ሲወጣ ነው የኢትዮጵያ ዘንዶ የሚወጋ ይላል። እና የእናንተ ዘንዶ እኮ ቅርንጫፉ በዛ። አንድ ዘንዶ እኮ ነው መጽሐፍ ቅዱስ ላይ ያለ አንድ ዘንዶ። የቀድሞ እባብ ያሁኑ ዘንዶ አይደል? የቀድሞ እባብ ያሁኑ ዘንዶ ዲያብሎስ አንድ እኮ። ከዛ በስሩ ደግሞ አላፍ አጋንንት አለ፣ ሚርመሰመስ አጋንንት። የእናንተ ዘንዶ ግን ብዙ ነው። ወይ የምታረቡት ዘንዶ ካለ ንገሩ፣ በግላችሁ የምታረቡት ዘንዶ እንትን አቅጣጫ እየመረጠ የሚቀመጥ ዘንዶ። እና መንግስትም ልክ አሁን ከባህል ያፈነገጠ ለተናጋሪ የማይስማማ ሰው ብሎ ልክ እንደነ ሞንን አይነት ሰዎችን ማስተማሪያነት ደግሞ መጠየቅ ባለባቸው እንዲመረመሩ በፌደራል ፖሊስ ቁጥጥር ስር የሚውሉበት አግባብ ከተፈጠረ አሁን ደግሞ ህገወጥ ንግግር የሚናገሩ ነብይ ነን የሚሉ በስራቸው ብዙ ህዝብን አስተው የሚያስከትሉ ደግሞ ራሳቸውን እንደ መሪ የሚቆጥሩ ሰዎችንም በህግ ቁጥጥር ስር ወይም በህግ ተጠያቂነት ስር በማዋል ህግ የበላይ መሆኑን ህዝቡ እንዲረዳ ማድረግ አለበት ብዬ አስባለሁ። እንደ አንድ ኢትዮጵያዊ ለሀገሩን እንደሚወድና ለሀገሩ እንደሚያስብ ኢትዮጵያ ይሄን ነው ሪኮመንድ ማድረግ ኃላፊነት መውሰድ አለበት። ጆሲ ቡርቴ ትዝ ይልሻል አሁን እና አሁን ሄኖክ ጄፒኤስ ለወንጌል ብሎ ነው የፈረጠጠው ሰላሌ የጠንቋይ ሀገር ብሎ አምልጥ ብሎታል። አምልጧል። ርቦኛል ለሚለው መልስ ስጥ ይለኛል። የራበል እኔ ከራበኝና መበላበት ከሌለ ስልኬን ይሸጠዋል። አፍተሮል አንድ አካውንት ያለው ሰው እያለ ኦርቶዶክስ ቤት ሙስሊም ነኝ ባላህ ስጡኝ ይላል። ኦርቶዶክስና ፕሮቴስታንቱ ቤት ገብቶና ፕሮቴስታንት ላይቭን የሚከታተሉ ፕሮቴስታንቶችና እንትኖች ሲያዩት ለሌላ ቤተ እምነት ረዳን እኛ በቃ እንደ ጽድቅ ይቆጠርልናል ብለው እንዲያስቡ ማለት ነው። ይሄው የቤት ኪራይ ልባረር ነገ ቃይ ሊወጣ ጫፍ ላይ ደርሷል 3000 ብር ይጎለኛል ይላልና በዛ ውስጥ ሁለት ልቡ የተነካ ሰው ቢያገኝ ደጋግሞ ኮመንቱ ሲጽፍ 6000 ብር ያገኛል ማለት ነው። ገንዘቡን አነስ ስታደርገው ደግሞ 10 ሰው ልቡ ቢነካ አሁን 120 አይደል ያለው ወደ ሺህ ከምናምን በላይ ብር ያገኛል ማለት ነው። ቀላል እንትን ሐሳብ። ከዛ ይመጣል ሙስሊሙ ቤት በማርያም ልጄ የጡጦ አታ ነው በማርያም 500 ብር ስጡኝ ወተት መግዣ አጥቼ ነው ምናምን። ሰው ሴንሲቲቭ ነገሩ ያውቃል። ልጄ ስትል ቤት ኪራይ ስትል ርቦኛል ስትል ስልክ ኖሮ እንዴት ይርባል? ሪያሊቲውን ነው የምነግራችሁ። እና ለማንኛውም የሚመች ቦታ ሆኜ ይሄን ነገር ደግሜ ይገባበታል። ማታ ከተመቸኝ ይገባሉ፣ ካልተመቸኝ አልተመቸኝም ነው። ወርቅም ሽጠናል። ትክክል። ይመቻችሁ።